ሰላም ጋይስ ዛሬ የትነን ሉክሰምበርግ ወደምትባል ሀገር ይዣችሁ ነው የሚሄደው። በጣም ትንሽ ሆና ግን ኢኮኖሚዋ ከማንም በላይ ትልቅ የሆነ የነፍስ ወከፍ ገቢዋ ከዓለም አንደኛና ከአውሮፓ በሀብት አንደኛ የሆነች ሀገር ነው ይዣችሁ የሚሄደው። በጣም ሀብታም ሆና ግን በጣም ትንሽ ሆና ለህዝቦቿ ምን አይነት ጥቅሞች አሉ የሚለውን ሄደን እናያለን። ሀገሪቷ ጽዳቷን ያላትን አስገራሚ ነገሮችን እናያለን። ሌትስ ጎ። አሁን የሚገኘው ቤልጂየም ሴንትራል ስቴሽን ነው። ቤልጂየም ውስጥ ከማክሰኞ ጀምሮ እስከ አርብ እስከ ዛሬ ድረስ ቆይቻለሁና እስካሁን የቆየሁት ቆይታ በጣም ተመችቶኛል። አሪፍ ነበረ። ጥሩ ቪዲዮዎችንም ሰርቼላችኋለሁ። እንደምትወዱት ተስፋ አደርጋለሁ። ቀድሜ ይሄን ከለቀቁት አይ ዶንት ኖ ወይ ደግሞ ይሄን እንደምለቀው እርግጠኛ አይደለሁም። እንደምትወዱት ተስፋ አደርጋለሁ። አሁን በጣም ደስ የምትለው ሉክሰምበርግ ከተማ ያው ከተማ ሀገር በቃ ከተማ ብሏት ትንሽ ናት እና ወደዛ እየሄድኩኝ ነው። ትሬን አሁን ከ15 ደቂቃ ምናምን በኋላ ይመጣል። ትልቅ ነው ስቴሽኑ ደግሞ በጣም ሲያምር እና እንዳታመልጠን እስቲ። እኔ በጊዜ መድረስ ምናምን አልችልም። አሁን እንዳታመልጠን እንሄዳለን ማለት ነው እና ተከታተሉ። ገብተናል። ከ3 ሰዓት ምናምን ነው የፈጀብኝ። 3 ሰዓት ከምናምን ከ30 ከ40 ደቂቃ ነው የፈጀብኝ ከቤልጂየም እዚህ ድረስ ለመድረስ እና እቃዬ ማስቀምጥበት ቦታ ትንሽ ይርቃል። 1 ሰዓት ከምናምን መሄድ አለብኝ በትሬን ማለት ነው። እንደዛ ሳረግ ሰዓት እንዳይረፍድብኝ እንዳይመሽም ምናምን ብዙ ሰዓት እንዲኖረኝ እዚህ ትሬን ስቴሽን ውስጥ እቃዬን አስቀመጥኩት ከፍዬ። ወደ 5 ፓውንድ በአንድ ባግ ነው። የኔ ደግሞ አንድ ፎሎሚ እና አንድ የጀርባ ባግ ስለነበረኝ እሱን ሰጥቻቸዋለሁ እና እዚህ ተቀምጧል። ነገ ስለምመለስ ወደ ፍራንክፈርት ማለት ነው። አንድ ቀን ያለኝ እዚህ። ነገ ስለምመለስ አልፈልገውም እቃውን እዚህ ይቀመጥና ተሸክሜ ከምዞር አወጣዋለሁ ማለት ነው። እና እስቲ ሀገሪቷን ዞር ብለን እናያለን። በጣም እኮ ነው የምወዳት የምር። እቺ ሀገር በጣም ታምራለች። በጣም የሚያስገርመኝ አንደኛ በጣም በቃ የምሬን ነው የምላችሁ በጣም ያስገረመኝ ነገር ትራንስፖርት ፍሪ መሆኑ ነው። አሁን የትራም ስቴሽን ነው፣ ትራም የሚያልፍበት ነው። ሁሉም ነገር ትራም፣ ትሬን፣ አንደርግራውንድ ትሬን፣ ባስ፣ ኢቭን ሚኒ ባስ ራሱ ፍሪ ነው እዚህ ሀገር። የምር የሌለ ነው የሚገርመው። እንዴ ለንደን እኮ ማለት ነው ወደ ስንት መሰላችሁ ስፔንድ የምታደርጉት አቨሬጅ ፐርሰን ማለት ነው እንደ ዲፔንድስ ኦን ስራው ሩቆ ይሁን አይሁን የሚለው ነገርና ከ250 ወይ ከ200 እስከ 250 በላይ በወር ስፔንድ ያደርጋል ለትራንስፖርት ብቻ ማለት ነው። እዚህ ነፃ ሲሆንላችሁ ያ ነገር ምንም ስፔንድ አታደርጉ ማለት ነው። ያን ብር እና የፈለጋችሁበት ትሄዳላችሁ ተነስታችሁ። ያ ነገር ሲያምራችሁ መክፈል የለ ምን የለ ናውጣ ለምን አልከፈል ከፈል ቲኬት ትሄታል ምናምን አትገባ ምናምን የሚባል ነገር የለም። ለንደን እኮ ባሪየር ሁላ አለ ለመግባት ማለት ነው። እዚህ ሰላም ነው እና ፍሪ የሆነበት ምክንያት ያው እንትን አይ ቲንክ መኪና በጣም በዛና መኪና ቁጥሩን ለመቀነስ ጭንቅንቅ መሆኑን ለመቀነስ የሀገሪቷ እንትን ይሄ ትራፊኩን ለመቀነስ ምናምን ነው ፍሪ ያደረገው። በጣም ሀብታሞች ስለሆኑ አያስፈልጋቸውም እና የምር በጣም የሚገርም ነገር ነው። ሁሉንም ሞክሯለን። ትራም እንሞክራለን፣ ባሱም እናያለን፣ ትሬንም እናያለን እና ደግሞ ሌላው ደግሞ አንደርግራውንድንም ገብተን እናያለን ማለት ነው። እና አብራችሁን ተከታተሉ። እዚህ ናቸው ትራሞቹ ደግሞ ምን የመሰሉ ዘመናዊ ሉክ ጽድት ያለ ሲያምር እውነት ታዩትን እንዴት እንደሚያምር ቀዝቀዝ የሚሉላ ይመስለኛል። እስቲ ትራም ውስጥ እንግባ። ትራም ውስጥ ገብተናል አሁን ማለት ነው። እስቲ ትራማን ሞክራት። በቃ ደስ አይልም? ማንም አይጠይቃችሁም። በፍሪ እንደፈላችሁ ገብታችሁ እየፈለጋችሁበት ቦታ ትሄዳላችሁ እና በዚህች እንሂድና ደግሞ ሁሉንም ባስንም እንሞክረዋለን። ያ ሁሉም ነፃ ነው። ትሬንም እንሞክረዋለን በትራ ማለት ነው። መሀል ከተማ ላይ ማለት ነው። ጫካ በሉት በቃ አለ ፓርክ ነው፣ ያው ጫካ ነው እና እስቲ እዛ ደግሞ ምን እንደሚመስል እስቲ ገብተን እንየው። ልዩ ደስ አይል? እዚህ ጫካ ስር ልገባ ነው ደፍሬ። እንግዲህ ምንም ማድረግ አይቻልም። እናንተም እንድትደፍሩ ነው ሌላ ጊዜ
ታምራለች ልዩ ራሱ ማለት ነው። እዚህ ሀገር የአሰራራቸው ማለት ነው የሀገሪቱ አቀማመጥ ተራራ ምናምን አለ። በተራራ የተከበበች ነገር ናትና ከላይም መኪና እየሄደ ከስር ደግሞ ቤቶች ምናምን አሉ። እነዚህ ከተራራው ስር አሁን ለምሳሌ እዚህ ጋር እኔ ከላይ ነኝ አይደል? ከታች የሚታይ ነገር አለ። ያው ወደ ታች የሆነ እንትን አለ የሆነ ወንዝ ይሁን የሚመስል ነገር አለና እንደዚህ ቤት ይኖረዋል ታች ጋር መንገድ ከሆነ አሁን ለምሳሌ ኖርማል አስፋልት ከሆነ ዛፉ ላይ ማን ነው ተራራው ላይ መኪናዎች ምናምን እየሄዱ ከስሩ ደግሞ ቤቶች አሉ። እስቲ እሱንም እዚሁ አሳያችኋለሁ ቪዲዮ ላይ አስገብቼ ማለት ነው። ኢኮ ሴንተር እኮ ነው ባይዘው የከተማው በቃ ሴንተር ነው። መሀሉ ላይ ነው ያለው ጫካው ማለት ነው። ማፕ ላይ ባሳያችሁ መሀሉ ላይ ነው። ታች ወረድን እኮ በቃ እንዴት እንደሚያምር ሃይክ እያደረጉ ሰዎች ምናምን አሉ። ያምራል ብቻ። ሌላ ቦታ ደግሞ እንሂድ ላይ ማለት ነው። በጣም የሚበዛው ነገር ፓርክ ምናምን ነው። ግን ይሄን ፓርክ ደግሞ ለየት የሚያደርገው ነገር ላሳያችሁ። ቪው ያስጠላችኋል። የምሬ ነው ያስጠላችኋል። አያምርም እንትኑ ቤቶቹ ምናምን። ቆይ እስቲ ወደዚህ ቀረብ እናድርገው ደግሞ ልክ ቤቶቹ ምናምን በቃ ያቀማመጣቸው እንዴት እንደሚያምር እና ሌላ ኢንትረስቲንግ እንትኑ የሚናገረው 3 ቋንቋ ነው እዚህ ሀገር ፍሬንች፣ ጀርመን እና ሉክዘምበርዥዋ የሚባል አለ። የራሳቸው የሉክዘምበርግ ቋንቋ ማለት ነው። አይ ቲንክ እሱ ብዙ ጊዜ ወደ ጥግ ምናምን ነገር ነው የሚነገረው። እዛ መሄድበት ቦታ አሳያቸዋለሁ እጄ ማለት ነው። እና ፍሬንች የሚያወራው አሉ። እስቲ ኢንተርቪው ለማድረግ እሞክራለሁ። 3ቱንም ቋንቋ እንድንሰማው ያለውን ዲፈረንስ ሰዎችን አግኝቼ አንዳንድ ጥያቄዎችን ጠይቃቸዋለሁ ማለት በእነሱ ቋንቋ የሆነ ነገር እንዲሉ ሰዎችን ፈልጌ ማለት ነው። ስለዚህ ተከታተሉ። ኦኬ what's your name first? Alina from Germany or from here? From Germany. So I want you to say peace and love for Ethiopia in Germany. Liebe und Frieden für You're asking me? Okay, peace and love for Ethiopia. For Ethiopia? Yes. Okay. Liebe und Frieden für Äthiopien. Thank you so much. Peace and love for Ethiopia. No, in French. En français. But peace and love, you can say this in French. Really? You can't? No, it's not like that. How is it in French? La paix et l'amour pour l'Éthiopie. La paix et l'amour pour l'Éthiopie. But it's like it's not really French. You can't say this word in French. Yeah, it's not really like that. Okay. What about I want you. But I can say that it's okay. Yeah, but, say. 2 seconds. Okay. La paix et l'amour pour l'Éthiopie. Merci. You're welcome. Yes, thank you. በፍሬንች ማለት ነው ፒስ ኤንድ ላቭ ራሱ ፍሬንች ነው። ግን ፒስ ኤንድ ላቭ በፍሬንች ቀጥታ አይባልም ነገር ነው ያለው። የለም መሰለኝ እንደዛ የሆነ ሴንስ አይሰጥም እና ዝም ብሎ ነው ያለልኝ። እስቲ ብቻ አገናኘዋለሁ። You speak French? Kind of. Yeah. Are you not from here? Yeah, but I'm not always. Kind of international school, so. Oh, okay. You speak Luxembourgeois? But like 50-50. Can you say something on my video if you speak Luxembourgeois? Yeah, what would you like me to say? Should we be in this side? I want you to say peace and love for Ethiopia in Luxembourg. I'm not sure how to say that. I only speak it with like my grandma, so. Oh, okay. What about peace and love in French? Peace and love? How do you say that? In French. What's peace? Paix, no? Paix and amour? I don't know.
Okay, paix et amour pour l'Éthiopie. L'Éthiopie. That's right? Yeah. Okay. Thank you. Thank you. Thank you so much. Right, enjoy. Thank you. በጣም የሚገርመኝ ነገር ቅድም ያልኳችሁ ይሄ ነው። ይሄን ነገር ቪዲዮ ላይ በደንብ ኤክስፕሌን ስላላደረኩት በድምጽ ኤክስፕሌን ላድርግላችሁ። በጣም ካስገረሙኝ ነገራቶች አንዱ ይሄ ነው። ትሬን ስቴሽን ነው እና እቺ የምታዩት ቀይዋ ነገር ትንሽዬ መኪና ነገር ናት እና ሰዎች እንዳይለፉ ትሬን ስቴሽኑ ወይም ደግሞ ትሬን የሚያዘው ወደ ታች ስለሚወርድ ደረጃና ኤስኬሌተር አያስፈልጋቸውም። እንደዚሁ ቀለል አድርገን ታች ድረስ እናደርሳቸዋለን በነፃ ብሎ መንግስት ያዘጋጀው ነው ለህዝቡ እንዳይደክምና እንዳይለፋ ማለት ነው። በጣም የሚገርም ነገር ነው። ብላችሁ መንገድ እያያችሁ ሀገር እያያችሁ ምናምን መሄድ ትችላላችሁ ማለት ነው። ደግሞ ቪውን ላሳያችሁ ከዚህ ያው ታች ለመሄድ እኮ ከዚህ ታች ለመሄድ ኤስኬሌተር ማድረግ ይችላል ነበር ግን ኬብል ካር አደረጉት። ሌላ ሀገር ኬብል ካር ከፍላችሁ ነው ትንሽ እዚህ በነፃ ለምን አትድከሙብኝ ዜጎቼ። አይ መንግስት አይ ሀብት ያስጠላቸው ሲንቀሳቀስ ያለው ስሜት እንዴት ነው? ቀስ ብሎ ነው የሚወርደው ደግሞ ደስ ሲል እንዴ እኮ ከመዝናኛ በሉት የምሬ ነው ይሆናላ። ኢንጆይ ታደርጉታላችሁ። ሉክ እንዴ ሊጋጩ ነው ይመስላል። መንገድ ቀየረ። ይታያችሁ እንግዲህ ትሬን ስቴሽን ነው ወይ ሜቢ ተመልሼ እወጣለሁ። የሚሄድበት ቦታ ስለሌለ ወደዛ በትሬን ስቴሽን ኤክስፒሪየንስ ለማድረግ ስለሆነ ተመልሰን እንመጣለን ማለት ነው። እዩ እንዳልኳችሁ አየህ ተራራው ላይ ምናምን ቤት ምናምን ማየት ትችላላችሁ። ልክ ይታያል እንግዲህ ወር ካልሆናችሁ እንግዲህ ይታያል። ያው ተራራ እንዲህ ስታዩት ምናምን ገጠር ነው የሚመስለው ግን ወርዳችሁ ስታዩት ደግሞ እንዲህ ስታዩት በቃ የሆነ ገጠር ምናምን ይመስላል ተራራው ላይ ያሉ ቤቶች ማለት ነው። እና ወርዳችሁ ስታዩት እንዴት እንደሚያምር እና አሁን ላይፍ እንደዚህ እዛች ጋር ቆይ ላሳያችሁ። ወደዛ እዚህ ጋር ሉክ ቤቶቹ አላህ እዛ ጋር ኳስ ምንጮች ሜዳ አለ እና ይሄ ነው በቃ በተራራ ነገር የተከበበች ነው። ሉክ c'est très bien ትላለህ እንደ ፍሬንች ምናምን ሲጨማምሩ c'est très bien oh la 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 oh la la ነው የሚሉት oh la la ኢንትረስቲንግ ነገር አገኘው ማለት ነው። የምር ይገርማል። ግን በየመንገዱ ይሄ ነገር አለ። ውሃ መጠጣት ከፈለጋችሁ ማለት ነው እና በእንትን መቅዳት ከፈለጋችሁ እዚህ ነው መሰለኝ። ኧረ አፈሰስኩት። በኮዳ ማለት ነው መቅዳት ከፈለጋችሁ እቺ ናት። ያው ልትሞሉ ከፈለጋችሁ ኮዳችሁ ማለት ነው። ግን ኖርማል ደግሞ እንዲሁ ጠምቷችሁ መጠጣት ከፈለጋችሁ አይ ቲንክ እንዴት ነው የሚነካው? እቺ ናት መሰለኝ። እዚህ ጋር ነው ያው እንደዚህ ይወጣል። አይ ቲንክ ጠምቶኝ ነበር ግን አበሰበስኩት ራሴ። ጫማዬን ቦታውን አበሰበስኩት። አዲስ ሰው እንዲህ ነው አበላሸብን ነው የሚሉት ሲመጡ። ግን አይገርምም? ወላሂ ሉክ አይገርም? በጣም ነው የሚገርመው ውሃ መኖራቸው። ሰው እየመጣ ምናምን እንደዚህ ይጠጣል ውሃ። ይገርማል። ለሰው ያላቸው ነገር እንክብካቤ ምናምን ያስጠላቸዋል። ውሃ ተወዷል። ቢጠማችሁ ምናምን ማንም ዞር ብሎ የሚያያችሁ የለም። እዚህ ግን በየቦታው በዚህ ሳይድ ይሄኔ እኮ እኔ ቋንቋ አልገባኝም። የሚጠጣው አይደለም ይሄኔ ፊታችሁን ተጠቡበት ነው።
በዚህ ሳይድ በዛም ሳይድ ያው የሆነ ነገር ደግሞ አለ በዛ ሳይድ ስኩተር እስቲ ካለ እንሄዳለን ይሄው ለውሻ ነው ደግሞ ይሄ ለእንስሳው አለ አላ ለእንስሳ ያውላችሁ ታች ጋር ታዩ ለእንስሳው ያ ነው ለሰዎች ሶስት ሳይድ አለው በቃ ማንም ሳይጨናነቅ እንደፈለገ እንዲጠጣ ማለት ነው አጃይብ ነው ትላል በፍሬንች ምንድነው አጃይብ ቆይ ፍሬንች እናወራለን አሁን አይደለም ሰው ላግኝ ፍሬንች የሚያወራ ደግሞ እስቲ ባስ እንሞክራለን ማለት ነው ወደ ሾፒንግ ሴንተር ምንም እንደሚመስል ወደ ሾፒንግ ሞል ምናምን እንሄዳለን እነሱ ደግሞ እስቲ እዛ አካባቢ ያለው ድባብ ምናምን እስቲ እናያለን የሀገሪቷን ማለት ነው እና ባስን በዛው እንሞክራለን ፍሪ ነው ዝም ብላችሁ መግባት ነው በቃ እናንተ ብቻ ማፓችሁ ላይ ታችሁ የት እንደምትሄዱ ዩሮፕ ደግሞ እንደምታዩት ቀላል ነው እኔ ዩሮፕ ውስጥ የሆነ ቦታ ብትጥሉኝና ስልክ ብትሰጡኝ ራሱ የትም መሄድ ይችላል በጣም ኢዚ ነው ሁሉ ነገርና በቃ አሁን ወደ ሾፒንግ ሴንተር እየሄድኩ ነው ማለት ነው ግን እስኪመጣ ማለት ነው ሌላ ስለ ሉክሰምበርግ ሌላ ፋክት የምነግራችሁ ነገር ምንድነው በጣም ትንሽ ናት እና ህዝቦቿ ስንት እንደሆነ ታውቃላችሁ 600,000 ብቻ እና ፓስፖርቷ የዛሬ የመጣው ጊዜ 2020 ነበረ እዚህ የመጣው ጊዜ 2021 or 2020 I don't know I think 2020 ነበር የዛኔ ፓስፖርቷ ሶስተኛ ነበር ማለት ሁለተኛ ወይ ሶስተኛ አሁን ላይ ባለው ስድስተኛ ሳትሆን አቀርብ ኢማጂን እስቲ የሱ ፓስፖርት ካላችሁ ዜጋ ከሆናችሁ አሁን አብሾች በቃ ደላል ማትሄዱበት የለም ምንም አያስጨንቃችሁ ከዝም ብላችሁ ተነስታችሁ እዚህ ሊት ቪዛ የለ ምን የለ እንግዲህ ችን ይዛለን እና ምን እንደምመስል እስቲ እናያለን ቻርጀር መሰኪያ ያላቸው ባሶቹ እና አይ ቲንክ ኤሌክትሪክ ናቸው መሰለኝ ሾፒንግ ሴንተሩ የአካባቢ ምናምን ያለው ይሄን ይመስላል ቦታው ማለት ነው እንዴት ነው ያምራል የሚያምር ይመስላል በጣም ያምራል ሌላ በጣም አስገራሚ ነገር እዚህ ሀገር ያሉ አበሻ የሚመስሉ ሰዎች አሉ ቁጭ አበሻ ማለት ቁጭ ካገኛቸው እንደውም አናግራቸዋል ቁጭ በቃ ምንም አትለያቸውም የምር መንገድ ላይ ስቴዲየም እና አበሻ የሚመስሏቸው ግን ስትጠይቋቸው ምናምን አይደለም ይሏቸዋልና የኬፕ ቨርድ ዜጎች ናቸው እና እስቲ አሳያቸዋል እዚህ አካባቢ በቃ ዋናው አይ ቲንክ ሲቲ ሴንተሩ ምናምን እዚህ አካባቢ ይሄም ሾፒንግ ሴንተር ነው ይሄም ማለት ነው እና እስቲ ገብተን ምን ያህል ውድ ናቸው ምናምን እዚህ ሀገር ምክንያቱም ሀገሪቷ በጣም ኤክስፔንሲቭ ስለሆነች ላይክ ያለው ላይፍ ስታይል ምናምን ትንሽ ጨመር ስለሚል ነገራቶች የሚወደዱ ይመስለኛል እና እስቲ ኖርዝ ፌስ ገብተን ዝም ብለን ቼክ እናደርጋለን እስቲ ኖርዝ ፌስ ዩዥዋሊ ውድ ነውና ስንት ይላል 210 ይላል ይሄ ጃኬት ውድ ነው አይ ዶንት ኖ እስቲ ቺንያት 260 ለዚች እቺን መታከል ለዚች ጃኬት 260 እቺ ኮፍያ ስንት ናት 40 ዩሮ ናት እቺ ኮፍያ አሮ ነው ብዙ ያው ኖርዝ ፌስ ብዙ የለኝም አንድ ነው ያለኝና ያን ያህል እንትኑን ዲፈረንሱን ልናገር አልችልም እስቲ እናንተ ውድ ነው አይደለም የሚለው ኮሜንት ላይ ጻፉልኝ ይሄ ጫማ
ዘይት ነው እንጂ መቀረስ ከተቻለ ልጅ እስቲ እቺን ጫማ ስንት ናት? Thank you. Yeah, cheers, thank you. 400 የኔ ጫማ ይሄን ያደረኩት። ይሄ ስንት እንደሆነ ታውቃላችሁ? 460 ዩሮ ገዝታላችሁ። ጆርዳን 4 300 ጆርዳን 4 390 አይ ቲንክ ያው ይገባዋል። እውነት ለመናገር ካለው ከጫማው አንፃር እንደዛ አካባቢ ነው። ያን ያህል ውድ ነው ብዬ አላስብም። እኔ ያረኩትን ጫማ ስላላያችሁ ነው። ይዘገናቸዋል። ሰምታችሁታል። እሱ ራሱ ያምራል ስትል ወድጄዋለሁ ምናምን ስትል ማለት ነው። እዚህ ጋር አውትፊቴን እያሳየኋችሁ ነበርና በቪዲዮ ላይ ዘፈን የከፈቱት ዘፈን ኮፒራይት ምናምን ስለሚያስቸግር በቮይስ ልግባ ብዬ ነው። በቃ እዚች ጋር ጨራርሼ ምናምን ነገር እሷንም ልጅቷንም ሜርሲ ምናምን ብያት በእንግሊዝኛ ነው ግን ሜርሲ አልኳት ነው በፍሬንች ሳትከፍል ወጣ ሜርሲ ማለት እቺ በእንግሊዝኛ ሜርሲ አልኳት። ይሄ ቤተ መንግስት የሚመስል አይመስልም? አያምርም? በጣም ነው የሚያምረው። እሺ ቢልዲንግ እንትኑ አብዛኞቹ እንትኖች እንደዚህ ናቸው። አብዛኞቹ ቢልዲንጎች እንደዚህ ናቸው። ቤቷ ማለት ነው ተራራ ላይ ምናምን ያለች ናት ብያችሁ ነበር። ተራራ አለ፣ ከተራራ ስር ምናምን ቤት አለ ምናምን ብያችሁ ነበርና ይሄን ድልድይ ያያችሁት እዛ ጋር ቀዩ ድልድይ አለ። እዚህ ጋርም አስፋልቱን ይዩት አያችሁ። እዛ ጋር ደግሞ ወደዛ ቤቶች አሉ። ገባችሁ? እዚህ ስር ራሱ ቤቶች አሉ ወደ ታች ማለት ነው። እኛ በጣም ከፍታ ላይ ነው ያለ ነው፣ ግን ስቲል ይሄ ራሱ ኖርማል ያው እና ከዛ አሁን ወረደን ደግሞ እዚህ ድልድይ አለች። በሷ ደግሞ እንገባና እስቲ ያለውን ቪው አሳያችኋለሁ። በዚህ ድልድይ ማለት ነው ይገርማል። ይኸውላችሁ በዚህ ጋር ድልድይ አለ ማለት ነው እና እዚች ጋር በዚህ በኩል ስትወርዱ ራሱ መሬት ነው የምትደርሱት። እና ቪውን እስቲ ነው ከዚህ በዚህ ሳይድ ያለው እንጂ አያችሁ የሆነ ሌላ ድልድይ አለ። ከድልድይ ስር ድልድይ ማለት ከላይ አስፋልት ይሄዳል፣ ከስር ደግሞ ድልድይ ነውና እዚህ ጋር ያያችኋቸው ባለ እንዴት እንደሚያምሩ እኮ ወላሂ ቤቶቹ ነው የድሮ ስታይል ምናምን ስለሆነ ልክ ላሳያችሁ። አያችሁት? አያምሩ? ከዚህ ከድልድዩ ላይ የሚታየው ነው። የዚህ ጋር ራሱ ቤቶች ናቸው እነዚህ በቃ ኖርማል ቤቶች። ልክ እንዴት እንደሚያምሩ እዚህ ጋር በደንብ አሳያችኋል። ያስፈራል ግን ትንሽ ኦሆሆ ሉክ ዋው ያስፈራል። ጎንበስ ማለት ይሄ መስታወት ነው የምትቆሙበት። ኢማጂን ትንሽ ወርድ ቢል እንዴት እንደሚያስፈራ ወደ መሬት እንኳን ማየት ያስፈራል። ወደ ታች ስታዩ መስታወት ነው። ወላሂ በጣም ነው የሚያምረው። ከዚህ ጋር እንደዚህ ቪዲዮ ላይ በደንብ ላያምር ከቻለ አዶን ነው። ሉክ እዚህ ተራራ ላይ ነው ቅድም የነበርኩት ማለት ነው። ወደዚህ ተራራውን ካያችሁ ከዛ ከተራራው ውርድ ስትሉ ደግሞ መሬት እኮ ስትሆኑ ማለት ነው ሰፈሩ እንዴት ደስ እንደሚል በቃ ኖርማል የሆነ ጽድት ያለ ሰፈር የሆነ ሀገሪቷ ማለት ነው። በቃ ምንም የሆነ አዲስ ነው የምትመስለው። የሆነ አላ ጽድ ሀገር ላላላ
አይ ኖ ይሄን ቪው ልጠግበው አልቻልኩም። ኧረ ይሄን ቪው ልጠግበው አልቻልኩም። ሰይቷን አይደለም ደግሞ እንትኑን ነው ትላለህ። ያጁታ መኪኖች የሚሄዱበት አስፋልቱን እንድታስታውሱ ትፈልጋለሁ። ከዛ አላሳያችሁ ነው። ከዛ በኋላ ያው እንደዚህ ይችላል። ከአስፋልቱ ትንሽ ሸታ አክብሮኝ ነው ጸጥ ያለው እና ከአስፋልቱ ማለት ነው ትንሽ እንትን እንዳላችሁ እንደወረዳችሁ ከድልድይ ስር መሄጃ መንገድ አለ። ያው ነው ያሳየኋችሁ። የአስፋልት ይሄ ድልድይ የምታዩት ድልድይ ይሄ ከስር መሄጃ አለ በሳይክልና በእግር። ሎክ ድልድዩ ይታያችኋል። አስፋልት ነው አስፋልት ነው የሚባለው እና ከስር ለእግረኛና እንዴት እንደሚያምር ኮሲሳ ሰራራቸው ይሄው ይሄን ይመስላል። ደግሞ ከስር ማለት ነው በለውና በለው። ከዛም መግቢያ አለ፣ ከዚህ መግቢያ አለ። ባይኮላ ድልድዩ ውጪ እያያችሁ ነው የምትራመዱት። ከዚህ ውጪ እያያችሁ ሀገርም አስፋልት ከስር ምናምን እያያችሁ ደስ ይላል። እስቲ እንቀሳቀሳል አይንቀሳቀስም? ሉክ አስፋልት ነው፣ ቤት ነው። ያ የቤታቸው አቀማመጥ እንዲህ ነው በቃ ሙሉ። እስቲ እንግዲህ እንጨርሳት። ያው ደስ ይላል። ከስርም አስፋልት ነው ከላይም አስፋልት ነው ማለት ነው። ቤቶቹ ከድልድዩ ስትወጡ ደግሞ ማለት ነው። አሁን ከድልድዩ እንደወጣው ነው እንደዚህ አይነት ቦታ ነው የምታዩት። እቺን ሀገር ማለት አንዳንድ ሰዎች አልወዷትም የሚሉበት ምክንያት ለኔ የሚመስለኝ ያው ኳይት በጣም ቱ ኳይት ነው። አሁን ፍራንክፈርት ጋር ስንመጣ ለንደን በጣም ኤቭሪቲንግ ራሽ ነው፣ በቃ ሩጫ ብቻ። ወደ ጀርመኒ ደግሞ ፍራንክፈርት ኳይት በቃ ደስ የተረጋጋ ሆኖ ግን ስቲል ኳይት አይደለም። ግን እዚህ ደግሞ በጣም ኳይት ነው። ቤተሰብ ፋሚሊ ምናምን መስርቶ ለመኖር አሪፍ ነው በጣም። ሰዎች የሚወዱት ቤተሰብ ሲኖራቸው ልጅ ሲኖራቸው ነው። ሲንግል ግን ትንሽ ለጭንቅላትም ጥሩ አይደለም ይላሉ። በጣም ዝም ማለቱ ምናምን እና ሲንግሎች ብዙ አይወዱትም። እኛ ግን እኔ ይመቸኛል። ፋሚሊም እዚህ ምናምን ብትኖሩ ከቤተሰቦቻችሁ ጋር ምናምን በጣም አንደኛ እና ባው እንደዚህ አይነት አካባቢ መኖር ደስ አይልም? ያው ከጀርባችሁ እንደዚህ ዛፉ ምኑ ደግሞ ቤቶቹ ራሱ አቀማመጣቸው እዛ ተራራ ስር ምናምን አሉ። ትላንት እያልኩ ነበር። በቃ አቀማመጥ የሆነ ተራራ የተከበበች ነገር ናት አይደል ሀገሪቷ። በጣም ያምራል። ምንድነው? አይ አልቀረስኩም። እንትን እዛ ጋር ምንድነው ፈረስ እንትን ነው የሚታይ ኦኬ የእናንተ ነው እርሻው። ወተት ራሱ አልበል ነው የምንጠጣው። እየሰማችሁ ነው። ወተት ምናምን ራሱ እያለው ነው የሚጠጡት። ሁሉ ነገር አለ እዚህ። ቀጥታ ነው ግን በጣም ያምራል። ባያ ይፈጣላ አልበል ነው አያችሁታ። ችግር የለውም። ሚኒባስ አለና ሚኒባሱን በነፃ ነው። እስቲ ሚኒባስ ውስጥ እንግባ ደግሞ ዛሬ በኔክስት ዴይ ጠዋት ነው እና ሚኒባሱ ይሄን ይመስላል። አይገርም? ሚኒባስ ራሱ ፍሪ ነው አይደል? ፍሪ ነው። ሰፈራችሁ ውስጥ ሚኒባስ ያደርሳችኋል በነፃ። ኢትስ ክሬዚ።
ይሄ ወደ ዲክሬሽ ነው የሚባለው ዲክሬሽ የሚባል አካባቢ ነውና ይሄ ሰፈር በጣም ደስ ይላል። የምር ጸጥ ያለ በቃ መረጃ ልንገራቸው ማለት ነው። እና ይሄ ሚኒባስ የምታዩት ሚኒባስ ይሄ ማለት ነው ለእንትን ነው ለሰፈሮቹ አሮጊቶች ምናምን እቃ ሱፐርማርኬት ምናምን እንዲሄዱ እንዳይደክማቸው ምናምን ተብሎ ነው እዚህ የተዘጋጀው ሰፈር ውስጥ ማለት ነው። እና ደውለው ራሱ የሚጠሩት አሉ ና እቃ አጋዛኝ ምናምን እንደው እቃ ልገዛ ነው አድርሰኝ ነው የሚሉት አገር እኔ እኮ ባለ እንትን ይሄ ጭራሽ በምንድነው የኬብል ካር ከትሬን ስቴሽን እንድትወጡ የተዘጋጀው ነገር ራሱ ገርሞኛል። እኛ ሀገር ቅብጠት ነው ለቅንጦት ነው፣ እዚህ ላይፍ ነው። ገብቷቸዋል። ያው ሰፈሮቹ በብዛት እንደዚህ አይነት ቤት ነው ያላቸው። እዚህ አካባቢ ሌባ አለ ብለውኛል። በቃ ሉክዘምበርግ የነበረኝ ቆይታ ጋይስ ይሄን ይመስላል። ባጭሩ እንዳሳያችሁ ተስፋ አደርጋለሁ እና እንደወደዳችሁት ሀገሪቷን እንደወደዳችሁት ተስፋ አደርጋለሁ። ላይክ ኤንድ ሰብስክራይብ ምናምን እያደረጋችሁ ደግሞ ባይዘቦይ ማለት ነው እንዲህ እንደሚያምር ምናምን ብቻ አይደለም ሌላ መጥፎ ነገራቶች አሉት። ወደ ዲክሪሽምና የትልበርክ ምናምን የሚባል ቋስ ተገጽፍላችኋለሁ ከታች እዛ አካባቢ አሁን ድረግ ምናምን የሚሸጡ አሉ፣ ሌቦች አሉ። እዚህ ጋር ራሱ ካሜራን ተጠንቀቅ ምናምን ተብያለሁ። ሌባ ምናምን አለ። ያው የሆነ መጥፎ ነገርም ሊኖር ይችላል። ሁሉ ነገር ጥሩ ብቻ አይደለም እና እንደወዳችሁ ተስፋ አደርጋለሁ። በቃ ይመቻችሁ።